ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብሩን ይዘን ቀርበናል የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ የምናደርግ ይሆናል ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና ወይ መልካም እንግዲህ በዚህ ሳምንት ቅድስት ቤተክርስቲያንን የተመለከቱ የተለያዩ ርዕሰ ጉዳዮች ያው በዚህ በተለይ በማህበራዊ ትስስር ገጾች በብዙዎች ዘንድ ሲቀባበሏቸውና ሲነበቡ የነበሩ ጉዳዮች እንደዚሁም ስንመለከታቸው የነበሩ ጉዳዮች ውስጥ መራርጠን ሁለት ጉዳዮች ዛሬ ለተመልካቾች ይዘን መተናል ቀሲስ እንደሚታወቀው ያው በተደጋጋሚ በዚህ በዳሰሳ እንደው በወርም በሁለት ወርም መቼስ ሳናነሳው አንቀርም ከዚህ ከህገወጥ አጥማቂያንና ባሁታን ጋር የተያያዙ ጉዳዮች በጣም ለቅድስት ቤተክርስቲያናችን ለመዋቅር ስጋት እስከመሆን ናቸው ይያለን ተደጋጋሚ ጉዳዮችን ስናነሳ ቆይታን ለራሱ የግለሰቦችን ስም ጠርተን ግለሰቦችን የሚመለከት የህይወት ታሪካቸው ላይ አሁን የሚሰሩት ከሥርዓተ ቤተክርስቲያን የወጡ ጉዳዮች ለውላ ለተመልካቾች ስናደርስ ቆይተናል እንግዲህ ይህ የሆነ ደግሞ ያው እነዚህን ህገወጥ አጥማቂያን ባህታውያን የሚከተል ደግሞ ምእመን የየራሱ የተለያየ ምክንያት ቢኖርም የሚከተልበት ማለት ነው ያያየን ነበር እነዚህ አጥማቂያንና ባህታውያን አሁን ላይ ባህር ማዶ ተሻግረው በተለይ የቅድስት ቤተክርስቲያን አገልግሎት እንግዲህ እየሰፋ እንዳለ ይታወቃል አሁን ላይ እንደውም በኢትዮጵያ ውስጥ ከዚህ በሰላም ጦት ምክንያት የስብከተ ወንጌል ማስፋፋት ብዙ ተግዳሮት ቢገጥመውም የውጭው አገልግሎት ደግሞ በዛ በተቃራኒው እየሰፋበት ያለበት ሁኔታ ነው ያለው ግን አሁን ላይ ምንድነው ከዚህ ከሐሰተኛ ባህታውያንና አጥማቂያን ጋር ተያይዞ በጣም ለንቅስቃሴ በጣም የተቸገሩ አገረ ስብከቶች እንዳሉ በመግለጫ ጭምር እያሳወቁ ነው እሱን የምናነሳ ይሆናል እሱ ላይ ግን ያው በዋናነት የምናነሳው ቀሲስ አንደኛ እነዚህ አጥማቂያንና ባህታውያን ምን አይነት አሉታዊ ተጽዕኖ እየፈጠሩ ነው ያሉት ቅድስት ቤተክርስቲያን ላይ የሚሉ ጉዳዩን እናያለን እንደዚሁም ደግሞ እነዚህ አጥማቂያንና ባህታውያን እንዴት ነው እንደው መለየት የምንችለው እርግጥ ተደጋጋሚ ነገር ስናቀርብ ቆይተናል አሁንም ግን በተለይ የውጭው አገልግሎት እንደው በስፋት መከናወን አለበት በተለይ የፈውስ ጸሎት የሚባል አይታወቅም የውጭው አገልግሎት ላይ የሚሉ ምእመናን አሉና ምእመናን ራሱ መጠየቅ ያለባቸው ጥያቄዎች አሉ ግን በዋናነት እነዚህ ሰዎች እንዴት እንለያቸዋለን ቅድስት ቤተክርስቲያን ላይ ያሳደሩ ያለው ተጽዕኖ ምንድነው የሚለውን የምንመለከት ይሆናል በሁለተኛነት እንግዲህ እንደሚታወቀው ከዚህ የምስራቅ አርሲ የሀገረ ስብከት ጉዳይ በተደጋጋሚ ስናነሳ የነበረና በርካታ ኦርቶዶክሳውያን የጥቃት ሰለባ ሲሆኑበት የነበረውን አጋጣሚ ላለፉት 2 እና 3 አመት በተከታታይ ስናቀርብ ቆይተናል በያዝነው የ2018 ዓመተ ምህረትም ይሄ ጥቃት በስፋት ሲከናወን አሁን በዚህ በ15 ቀን ውስጥ ጭምር ጥቃት በቤተክርስቲያን ልጆች ላይ በቤተክርስቲያን አገልጋዮች ላይ ሲፈጸም ተመልክተናል ምናልባት እንግዲህ ከአካባቢው አሁን ከሀገረ ስብከቱም ጭምር እንደዚሁም ደግሞ ከዞን ኮሚኒኬሽን ቢሮ የወጣ አንድ መረጃ አለ ከሰሞኑን ወደ 200 ለሚሆኑ አባወራዎች 250 የሚሆን ካሬ ሜትር ቦታ አስረክብ ያለው ተፈናቃዮችን ወደ ቀያቸው እየመለስኩ ነው ያለው እንግዲህ የዞኑ አስተዳደር ማለት ነው ይሄንን ደግሞ ሀገረ ስብከቱ አብሮ እየሰራ እንደሆነ ነው መረጃዎች እየወጡ ያሉት እዚህ ጋር ተያይዞ እየተነሱ ያሉ ጉዳዮች አሉ የወጣው ዜና ላይ እንግዲህ ተንቀሳቃሽ ምስሎችም አብረው ወጥቷል ለዛ ጋር የሚታየው ተንቀሳቃሽ ምስልም ሌላ መልእክት ነው ያለው ከሱ ጋር ተያይዞ ምን ጉዳዮች እየተነሱ ነው እውነት እዛ ቦታ ላይ ያለ ለጸጥታ ችግር መፍትሄው ይሄ ነው ወይ የሚለው የምንመለከት ይሆናል ቀሲስ ቀዳሚ ወደምናደርገው ጉዳይ እንግባ አይደል መልካም ምናልባት እርሶ ካህንም እንደመሆኑ መጠን በተለይ ሐሰተኛ ተብሎ የሚጠሩ አጥማቂያንና ባህታውያን ያው ራሳቸውን እንግዲህ ያው እንደ ባህታዊ የሚቆጥሩ እንደሆኑ በተደጋጋሚ ብዙ ማስረጃዎችና መረጃዎችን ለተመልካቾች ስናደርስ ቆይተናል አሁን ምን እንደሆነው በተለይ ከዚህ ከቤተክርስቲያን መዋቅራዊ አስተዳደር ጋር ተገናኝቶ የቤተክርስቲያንን መዋቅር በተለይ ውጭ ያለውን የማፈራረስ ስራም ጭምር ላይ ስለተሰማሩ በቅድስት ቤተክርስቲያናችን እንግዲህ የምናቃቸው ከዚህ በፊት ተከታታይ ዶክመንታሪዎችም ስንሰራባቸው የነበሩ ባህታዊ አባ ዮሐንስ የሚባሉት ማለት ነው ከሳቸው ጋር ተያይዞ ብዙ ጉዳዮች ስናነሳ ቆይተናል እዚህ ሀገር ውስጥ ምን አይነት ፍቃድ እንደተሰጣቸው እሳቸው ያስተዳድሩታል ከሚባለው ገዳም ጀምሮ ገዳም ውስጥ ምን አይነት ከቅድስት ቤተክርስቲያን የወጡ ሥርዓተ ቤተክርስቲያን ያልጠበቁ ሥርዓቶች እንደሚፈጸሙ በተደጋጋሚ ስራዎችን ስንሰራ ቆይተናል እንግዲህ ይሄ አገልግሎት አሁን ገዳሙ ምን ላይ እንዳለ አናውቅም ወንቀሸት ገብርኤል ምን ደረጃ ላይ እንዳለ ማን ያስተዳደረው እንደሆነ የሚታወቅ ነገር የለም እሱን ለቀው ወደ ሀገር አሜሪካ እንግዲህ አምርተዋል እዛ ላይ የግል ይዞታ ገዝተው የግላቸውን ደግሞ ቤተክርስቲያን ለማቋቋም እየተሯሯጡ ያሉበት ሁኔታ ነው ያለው እንግዲህ ይሄንን ሀገረ ስብከቱ በተደጋጋሚ ያውግዟል ይሄንን በተለያየ በሚዲያም በምንም ደግሞ
የሳቸው አገልግሎት ጥሩ ነው ያለ የሚደግፋቸው አለ። በእርግጥ ነው የዚህ መሳሪያ የታጠቀ ሰራዊት አላቸው። ሚዲያ ላይ ደግሞ የሚዲያ ሰራዊት አላቸው፣ የታወቁ ናቸው። በዚህ ራሳቸውም ጭምር የሚሳተፉበት ሶሻል ሚዲያ ላይ ትልቅ ዩቲዩብ አላቸው። እዛ ላይ የተለያዩ ተጽዕኖ የሚፈጥሩ ጉዳዮችን እያነሳሱ ነው እያየን ያለ ነው። ምናልባት ቀሲስ እንድናነሳ የፈለኩትኝ አንደኛ እነዚህ ሰዎችን እንደው ለመለየት የሚያስችሉን ዋና ጉዳዮች ምንድናቸው? ሁሌኛ እኛ ብቻ ከምንጠቁም ምዕመናንሳ ምንድነው መመልከት ያለበት የሚለውን ጉዳይ እናይና ከዛ በኋላ እንደው ቤተክርስቲያናችን ላይ እየፈጠሩት ያሉ ዋና ተጽዕኖ ምንድነው በተለይ በዚህ ዘመን የሚለውን እናነሳለን። መልካም እንግዲህ ከሐሰተኛ ባህታውያንና አጥማቂዎች ጋር በተመለከተ ብዙ ጊዜ እኛም እዚህ የተለያዩ የግንዛቤ ማስጨበጫ ጉዳዮችን ስናነሳ ቆይተናል። ያው ጉዳዩ እስካልቆመ ድረስ እዚህም የሚነሱ ሀሳቦች መቆማቸው ማይታሰብ እንደሆነ በዚህ አጋጣሚ መናገር ያስፈልጋል። ምክንያቱም ጉዳዩ ከቤተክርስቲያን ሕልውና ጋር የሚያያዝ ስለሚሆን ማለት ነው። እንግዲህ ቤተክርስቲያን አሁን በውጭ የምትፈተንበት ሁኔታ እየሰፋ በመጣ ቁጥር ደግሞ እንዲሁ ውስጥ ደግሞ ከውጭ ባልተናነሰ በውጭ ያለው ፈተና በማይተናነስ መንገድ ውስጥ ደግሞ የሚያውቁ የሚረብሹ የቤተክርስቲያን ሐዋርያዊ አገልግሎትን የሚያደናቅፉ ግን የሚያገለግሉ የሚመስሉ ብዙ ወንድሞች እንግዲህ እህቶች በተለያየ መንገድ የሚታዩበት አጋጣሚ እየተፈጠረ መጥቷል እና ትልቁ ከበድ የሚያደርገው ነገር ምንድነው ከተባለ ችግር አለ፣ ክፍተት አለ፣ በዚህ መንገድ መታረም አለበት ሲባል ሰው ጊዜ ወስዶ በስክነት የተፈጠረውን ችግር ለማረም ያለመፈለግ ስሜቶች ከጊዜ ወደ ጊዜ እየጨመሩ እንደመጡ የምናውቀው ነው። እንግዲህ ቅድም አንተ በመግቢያ ሐሳብ ስታነሳው እንደነበረ በተለይ በሀገር ውስጥ የነበረው አገልግሎት ላይ በተመለከተ ብዙ የሚነሱ የቀኖና ጥሰቶች አሉ። እንዲሁም ደግሞ ለቤተክርስቲያን መዋቅር ያለ መገዛትና በዛ በመዋቅር ደግሞ ያለ መሄድ እንቅስቃሴዎች እያየን ከመጣን ጊዜ እንግዲህ ረዘም ያለ ይመስለኛል። ኦኬ በሀገር ውስጥ የነበረው ከፍተኛ ችግር ወደ ውጭ ሀገር ማሆን ጉዳዩ እየሰፋ በተለያየ አቅጣጫ እየሄደ ነው የምናየው። በዚህ በውጭ ሀገር አገልግሎት ላይ በተያያዘ እንግዲህ በውስጥ ሀገር የነበረውን በብዙ መንገድ እንፈተንበት የነበረ ጉዳይ እንደገና በሌላ አቅጣጫ ቀይሮ የመጣበት መንገድ ነው የምንመለከተው። በተለይ ሁላችን ከቅርብ ጊዜ ወዲህ እንደምንመለከተው ለብህትውና፣ ለምንኩስና፣ ለማጥመቅ ከጥምቀት ጋር በተያያዙ ጉዳዮች ላይ አዲስ ትርጉም አዲስ ስርዓት የማበጀት አዲስ ትርጉም የመስጠት ከነባሩ ትውፊታዊ አስተምሮ የወጣ አዲስ የሆነ የሰው ሰራሽ የሆነ ልምምዶችን ያየን የመጣንበት ሁኔታ ነው ያለው እና ያንን ሊያስቀጥል የሚችል እንቅስቃሴ እንግዲህ ሰሞኑ ስንመለከት ነበር ማለት ነው። ቅድም አንተ በመግቢያው ስታነሳው እንደነበረ እንግዲህ እነዚህ ግለሰቦች በሀገር ውስጥ ብቻ ሳይበቃቸው ከውጭ ሀገርም ያለችው ቤተክርስቲያን የማወክና እንዲሁም ደግሞ የነበረውን የአገልግሎት መንገድ ትንሽ ምቹነት እንዳይፈጠር የማድረግ እንቅስቃሴ ይታይባቸው። በተለይ እነዚህ ሐሰተኛ አጥማቂዎች እና ባህታውያንን የሚሉ ግን ያልሆኑ በምእመናን ላይ የሚፈጥሩት ለቤተክርስቲያን የሚፈጥሩት ጫና አለ። ይሄ ጫና ደግሞ እንግዲህ ባሉታዊ መንገድ ነው የሚታየው። ኦኬ በተለይ እንደምታየው እንግዲህ ከጊዜ ወደ ጊዜ እንቅስቃሴያቸው እያሰፉ በሄደ ቁጥር የሚናገሯቸው ንግግሮች፣ የሚሰሯቸው ስርዓቶች እንዲሁም ደግሞ የሚፈጽሟቸው ጉዳዮች ሁሉ ካየነው የመጀመሪያ የሚያመጣው ጫና ምንድነው ከተባለ ምእመናን እንዲከፋፈሉ ግራ እንዲጋቡ እንደ አንድ መንገድ የሚሆንበት አጋጣሚ አለ። እንግዲህ ይህንን ብዙ ጊዜ ቀኖናዊ ይሄ የቤተክርስቲያን ቀኖናን ጥርጣሬ ውስጥ የመክተት እንደዚህ ይቻላል እንዴ እንደዚህ ይደረጋል እንዴ እንደዚህ መሆኑ እንኳን አናቅም ነበር የሚል ስሜት ሰው እንዲፈጠርበትና የነበረው ነባር የሆነው የቤተክርስቲያን ስርዓት ማዕከል የሚያደርግ ሐዋርያዊ ተልእኮን የሚያደናቅፍ እንቅስቃሴ ሊከት እንደሚችል ማሰብ አስፈላጊ እንደሆነ እናስባለን። እና እነዚህ ሰዎች እንግዲህ በእነሱ ባሰቡበት በፈቀዱበት በሚፈልጉበት መንገድ አገልግሎት እናገለግላለን የሚል ሐሳብ ሲያነሱ ትልቁ ቤተክርስቲያንን ማዕከል ያለ ማድረግ እንቅስቃሴዎች ይታያሉ። እንግዲህ አሁን በእነዚህ በጥቂት ግለሰቦች ብቻ ሳይሆን በብዙ ሰው እንደምንመለከተው ብዙ ጊዜ ቤተክርስቲያን ማዕከል የማድረግ እንቅስቃሴያችን እየደከመ እንደመጣ እናያለን። እና ያንን ደግሞ በክርስቶስ አምነው የቤተክርስቲያን አስተምሮ ማዕከል አድርገው የሚኖሩ አማኞች ምእመናንን ግራ እንዲጋቡ እንዲከፋፈሉ የእገሌ ነኝ የሚል እንቅስቃሴ እንዲመጣ መንገድ እንዳይፈጥር የሚያስፈራ ነገር አለ። በእርግጥ ይህን ምልክቶች ደግሞ አለ። ቅድም አንተ መግቢያ ላይ እናነሳው ነው የነዚህ ግለሰቦች ሐሳብ የሚደግፉ በተለያየ መንገድ ደግሞ የቤተክርስቲያን አስተምሮ የሚጠብቁ አገልጋዮችን የሚነቅፉ የሚሳደቡ የሚያጥላሉ ብዙ ሰዎች እንዳሉ በየሚዲያው ምናቀው ነውና ያንን እንደ አንድ ችግር ሆኖ የምናይበት መንገድ ሌላ እንግዲህ የነዚህ አካላት እንቅስቃሴ ሌላ የሚያስከትሉ አልታዊ ተጽዕኖ ምንድነው ከተባለ
የቤተክርስቲያኒቷ መዋቅራዊ ስልጣን ያዳክማል ነው ትልቁ ነገር። ሰው አሁን ያልተረዳው እሱን ነው ማለት። ይሄ ለግለሰቦች ያለን ጥላቻ አይደለም እንደዚህ እንድንናገር የሚያደርገን ነው። በተደጋጋሚ ስራዎች እንዲሰራ ግንዛቤ እንዲሰጥ የሚደረግበት ዋነኛው ዓላማ የቤተክርስቲያን መዋቅራዊ ስልጣን የሚያዳክምበት እንቅስቃሴ ስላለ ነው። እንግዲህ አንድ አገልጋይ ወይም ደግሞ በአገልግሎት ስም ላይ ቦታ ላይ ያለው አንድ አገለግላለሁ የሚል አካል ለቤተክርስቲያኒቷ መዋቅር ለቤተክርስቲያኒቷ መንፈሳዊ ስልጣን ኃላፊነት የማይገዛ ከሆነ ጥያቄ ምልክት ውስጥ መግባቱ የማይቀር እንደሆነ ያስባል። ይሄ በምዕራቡ ዓለም በተለይ በፕሮቴስታንቲዝም ያለው ምንፈራው እንቅስቃሴ አንዱ ቤተክርስቲያን እንደ ተቋም ወይም እንደ ድርጅት ማየት አይነት ስሜት የሚያመጣበት አጋጣሚ ይኖራል ነው። ስለዚህ ያንን በተለይ በምዕራቡ ዓለም ላይ ማን ነው በዚህ በውጭ ሀገር ላይ ያለው እንቅስቃሴ ሁላችን እንደምናውቀው እንደማንኛ ተቋም የመመዝገብ እንቅስቃሴ ይኖረው እንጂ ቤተክርስቲያን ከዚህ ያለፈ ማንነት እንዳላት ይታወቃል። ግን ይሄ መንፈሳዊ ሐሳብ ለመቀበል የሚመጡ ምእመናን ቤተክርስቲያንን በዛ ልክ የሚያስቡበት መንገድ የሚያመጣበት ሁኔታ አለ። ትልቁ ነገር ግን የቤተክርስቲያኒቷ መዋቅራዊ ስልጣን ስለሚያዳክም መገታት ያለበት ጉዳይ እንደሆነ ማሰብ አስፈላጊ ነው። ሌላ እንግዲህ በተለይ ከዚህ ከአሉታዊ ተጽዕኖ ጋር ተያይዞ የሚነሳ ሐሳብ ሃይማኖታዊ ስብዕና የቤተክርስቲያን ምስልን ያበላሻል። ቤተክርስቲያን የምትታወቅበት ማንነት አላት። ቤተክርስቲያን መዓዛዋ ራሱ አለ በደንብ የምትታወቅበት አላትና ከዛ አንጻር የቤተክርስቲያኒቷ ላይ የቤተክርስቲያኒቷን አስተምሮ የቤተክርስቲያኒቷ መዓዛን ሊያበላሽ በሚችል መንገድ ሰዎች ይረዳሉ የሚል ሐሳብ መነሳቱ የማይቀር ነው ብዬ አስባለሁ። በተለይ ይሄ የኛ አስተምሮ የማይቀበሉ የማያምኑ በሌላ ቤተ እምነት ውስጥ ያሉ አካላት ወይም ደግሞ ሌሎች ቤተ እምነቶች የቤተክርስቲያኒቷ አስተምሮን በጥቂት ችግር በሚፈጥሩና በሚያበላሹ ግለሰቦች ምክንያት ወደ መሳለቅ ወደ የመቀለጃ ሐሳብ ወደ ማድረግ መንፈሳዊ ማንነቱን አቢዩዝ የማድረግ እንቅስቃሴ ውስጥ እንዲገቡ መንገድ የሚከፍትልላችሁ የሚል ሐሳብ አለና አጠቃላይ ቀሪ ሐሳቦች አንተ ታነሳቸዋል። ይሄ ነው ግን ይሄ በውጭ ሀገር ያለው አገልግሎት የበለጠ መልክ የሚቀይርበት ሁኔታ ይመጣል ነው። ምክንያቱም አሁን በአባ ዮሐንስም በሌሎችም ግለሰቦች የሚነሳ ሐሳብ ምንድነው? አሁን ያለ ሀገረ ስብከት ፍቃድ ወይም ደግሞ በዛ ሀገረ ስብከት ላይ ባለው ሊቀ ጳጳስ ፍቃድ ማዕከል የማያደርግ ማንኛውም እንቅስቃሴ መደረግ የለበትም ነው። ማንኛውም ጉዳይ ቢሆን አሁን እዛ ውስጥ ያለው የማጥመቅ ስርዓት ሌሎች ጉዳዮች በተመለከተ ሌላ ቀጣይ ስቴፕ ደግሞ ይሆናል እሱ። ግን አሁን ትልቁ ችግር የሆነ ምንድነው? ማንም እንደፈለገ የሚያስተባብረው አካል ስላለው ገንዘብ ስላለው ታዋቂ ስለሆነ እድል ደግሞ ስለሚፈጥርለት ብቻ ሄዶ ቦታ ገዝቶ በቃ ቤተክርስቲያን ከፍቻለሁ ገዳም መስርቻለሁ የሚልበት መንገድ ይሄ ቤተክርስቲያናዊ እንደሆነ ማሰብ ያስፈልጋል የሚል ሐሳብ ላሳፈኝ። መልካም ቀሲስ፣ ያው ይሄንን ሐሳብ ያነሳንበት እንግዲህ ያው ሀገረ ስብከቶች በተለይ አሁን ሀገር ውስጥ ሲንቀሳቀሱ ነበረ እነዚህ አጥባቂያንና ባህታውያንን የሚሉ ሰዎች ማለት ነው። እዚህ ሀገር ውስጥ ሲንቀሳቀሱ ከደብራት አስተዳዳሪዎች ጋር ተያይዞ ከገዳማት አበምኔቶች ጋር ተያይዞ ጥያቄዎችን ስናነሳ ቆይተን ነበር። በተለይ አሁን ፊት አውራሪ ናቸው ተብሎ ስማቸው የሚነሳ አባ ዮሐንስና እንደዚሁም ደግሞ መምህር ግርማ ናቸው። የሀገር ውስጥም የውጭ አገልግሎትን በተለይ የዚህ የጥምቀት ባህታውያን የሚለውን ጉዳይ በግለሰብ ደረጃ ወጥተው እንደዚህ እስክናቃቸው ድረስና ደግሞ የቤተክርስቲያን ምእመናንን ለሁለት እስከ መክፈል አሁን የቤተክርስቲያንን ድምጽ የሚሰማ ምእመን እንዳለው ሁሉ ደግሞ እነዚህን ሰዎች ድምጽ የሚሰማ እነሱን የሚከተል ደግሞ ምእመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ማፍራት ችለናል ማለት ነው። እነዚህ ነገሮች 1-2 ዓመት እያሉ እንግዲህ ላለፈው 10 እና 15 ዓመት እንደዚህ አይነት አገልግሎት እያየን አዳዲስ የሚወጡ በየአካባቢው አሁን ስማቸውን ያላነሳ ናቸው። ግን በተለይ ደብራት ከገቢ ጋር ተያይዞ ያው የምእመናን የመምጣት እንትኑ ከዚህ ከጥምቀት ጋር ተያይዞ የመምጣት እድሉ ሰፊ ስለሆነ ብዙ ቦታዎች ላይ እንደዚህ አይነት ስራዎች እየተሰሩ የቅድስት ቤተክርስቲያን ስርዓት እየተጣሰ ነው ስንል የብዙ ቦታዎችን ልምዶችን ስናነሳ ቆይተናል። ስለዚህ ከሀገር ውስጥ አልፎ ይሄ በውጭ እየተደረገ ያለ አገልግሎት የቅድስት ቤተክርስቲያንን መዋቅር እንግዲህ እየተገዳደረ ያለ ነው ስንል ነው በተደጋጋሚ እያነሳን ያለ ነው። ይሄንን ደግሞ የሚያሳየው ሀገረ ስብከቶች በተለያየ ጊዜ መግለጫ እያወጡ ነው። በእርግጥ ደግሞ እነዚህ አጥማቂያንና ባህታውያን ደግሞ ከጎናቸው ሊቃነ ጳጳሳትን ይይዛሉ። ቀሲስ እንደሚታወቀውና ስም ራሱ በሆነ ስም እናቃቸዋለን ከሆነ ጊዜ በኋላ የሆነ አዳዲስ ስም ይቀጥላሉና ለነዚህ ሰዎች ዕውቅና የሚሰጡ ሊቃነ ጳጳሳትም ጭምር አሉ። ስለዚህ እነዚህ አካላት ቤተክርስቲያን መዋቅር ላይ
ምዕመን ላይ ይሄ ሁላ ተግዳሮትን እያሳደሩ ነው፣ ተጽዕኖ እየፈጠሩ ነው የቤተክርስቲያን አገልግሎት ላይ ስንል፣ ስለዚህ ለነዚህ ግለሰቦች እንደዚህ መሆን የነሱ የግለሰቦቹ ብቻ ሳይሆን እንግዲህ የተወሰኑ ሊቃነ ጳጳሳት እንዳሉ ነው ከጎናቸው የሚናገሩትና ብፁዕ አቡነ ከሌ ፈቅደውልኛል ይላሉ። ስማቸውን በዛ ይዘው ይመጣሉ። በተለይ ደግሞ ቆየት ያሉ ማስረጃዎችን ነው እያወጡ የሚያሳዩን እንደሚታወቀውና እኔ ምናልባት ምዕመናን የማያውቁት ነገር አለ ብዬ አላምንም። ካለባቸው ፈተና በራሳቸው ከልጆቻቸው ጋር ተገናኝቶ በተለይ የዚህ የጤና እክል ያለበት ሰው አማራጮችን ማየት ስላለበት ያው በእነዚህ ሰዎች ራሳቸውን ፕሮሞት የሚያደርጉበት ወይ የሚያስተዋውቁበት መንገድ ሁላችንም እጃችን ላይ በሚደርሱን የእጅ ስልኮቻችን ናቸው እንደሚታወቀውና በተለያየ ማህበራዊ ሚዲያ እንግዲህ እንደዚህ አይነት በሽታ ለቆ ሄደ እንደዚህ ሆነ ሲባል ሰው ልጁ እንዲድንለት ወይ ራሱ እንዲድን እንዲፈወስ ከመፈለግ ጋር ተያይዞ ያ ጉጉት ስላለው ይሄዳል። ግን ሲሄድ ዘላቂ የሆነ ነገር ይፈልጋል ብለን ነው የምናምነው። ስለዚህ እነዚህ ሰዎች ያጠመቋቸው አድነናቸዋል ብለው ኢቭን በሲዲዎቻቸውና በዩቲዩብ የለቀቋቸው ሰዎች ምን ያክል ህይወታቸውን እንደተበጠበጠ እንግዲህ በዶክመንተሪ ጭምር አሳይተናል። እነዚህ ሰዎች መጥተው ምስክርነት ሰጥተዋል። ምናልባት እነዚህ አዳዲስ ሰዎች ሲሆኑ አዲስ ስለሚሆኑባቸው ይመስለኛል እንግዲህ ተከታዮቻቸው በየሄዱበት የሚበዙት። በእርግጥ ነው እነዚህ ሰዎች ቀሲስ ከሀገር ውስጥ እስከ ውጪ ድረስ ሲሄዱ የሚከተሏቸው የራሳቸው በጀት መድበው እየከፈሏቸው እነሱን የሚከተሉ እነሱን የሚያጅቡ በርካታ ሰዎች አሉ። እንደ ሁሉም የሚከተላቸው በየሀገሩ የሚገኝ አዳዲስ ሰው የሆነ ሳይሆን ኢትዮጵያ ውስጥ ከደብር አብሮ የሚከተል ከኢትዮጵያ ሲወጡም ደግሞ በእነሱ ስፖንሰር አድራጊነት የሚከተሏቸው ብዙዎች እንዳሉ የሚወጡ የቪዲዮ ምስሎች በግልጽ የሚያሳዩት ነገር ነው። ምናልባት እንግዲህ የውጭ አገልግሎትን ደግሞ ምን ያክል አሁን እየተገዳደሩት እንደሆነ እያየን ያለ ነው። ሊቃነ ጳጳሳትና ምዕመንን የመለየት ስራ አብረው ሲሰሩ እየተመለከትን ስለሆነ ማለት ነው። በቃ አባታችንን እከሌን ከለከላችሁብን ነው። እንደዚህ አይነት ስራዎች ተሰርተው ቪዲዮ እንግዲህ በዚህ በቴሌቪዥን ተደጋጋሚ ሰርተን ዩቲዩብ ላይ ሲለጠፍ አስተያየቶቹን እናያቸዋለን። እንዳልኩትኝ ቀደም ሲል በተለይ አባ ዮሐንስ የሚዲያ ሰራዊትም ጭምር ስላላቸው እነዚህ ሰዎች ስራቸው ምንድነው? ስለሳቸው የተነሱ ጉዳዮችን ሁሉ መንቀፍ ነው። በቃ ይሄ እናንተ ልክ አይደላችሁም እሳቸው ልክ ናቸው የሚሉን። እኛ አሁን እንደ ማህበረ ቅዱሳን ሚዲያ ከዚህ በፊትም ጥሪ ስናስተላልፍ ቆይተናል። በሳቸው የሥርዓተ ቤተክርስቲያንን ጠብቀው እየሄዱ ነው የምትሉ አካላት መጣችሁ እዚህ ስቱዲዮ መወያየት እንችላለን። እንደዚሁም ደግሞ በተለይ በሐሰተኛ አጥማቂያንና ባህታውያን ተጽዕኖ ተፈጥሮባቸው ህይወታቸው መስመር የሳቱ ብዙ ሰዎች ስላሉ እነሱ ስናቀርብ ቆይተናል። እነዚህ ሰዎች ልክ አይደሉም የምትሉ ካላችሁ ኑ ስንል ቆይተናል። አሁንም ቢሮአችን እነዚህ ሰዎች ለማስተናገድ ክፍት ነው። የኛ የግል ጥላቻ ወይ ደግሞ እንደ ማህበረ ቅዱሳን ሚዲያ እነዚህ ሰዎች እየተከታተሉ መረጃ ማውጣት ልክ ሳይሆን ቀርቶ ሳይሆን የቤተ ክርስቲያናችን ስርዓት እየተበላሸ ነው ስንል ነው። እሱ ነው የሞገትን ያለ ነው። ዞሮ በየጊዜው ለምን አረሳ ጉዳዩን ታነሱታላችሁ? በቃ ለምን አተዋቸውም ስንባል ዝም ስንላቸው ግን ለምሳሌ መምህር ግርማ አሁን ላይ ልጃቸው በተመሳሳይ እያጠመቀ በተመሳሳይ የእሳቸው የጀመሩትን እንግዲህ መንገድ ተከትሎ ስራዎችን እየሰራ ያለ ሰው ነው። ይሄን ሰው ማን ነው አጥማቂ ያደረገው ወይስ በቤተሰብ ተላልፎ ነው? ይሄ ጥያቄያችን ነው። ሁለተኛ የአባ ዮሐንስ ጉዳይ ነው። በተደጋጋሚ እዚህ ስናነሳ ቆየን። ከእሳቸው ጋር የተያዙ ብዙ ሰነዶችን አቀረብን። እነዚህ ሰዎች አሁን የሀገር ውስጥ አገልግሎታቸው አልበቃ ብሏቸው ገንዘቡ አልበቃ ብሏቸው ወደ ውጭ አገልግሎት ተሻግረዋል። ስለዚህ ወደ ውጭ አገልግሎት ደግሞ ሲሻገሩ ውጭ ላይ እንደተባለ ያለው ምዕመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ ነገር የሚደግፍ ነው። የሚገለገልም የሚያገለግለንም ምዕመን ያለው ውጭ ላይ ያለውና ምናልባት ከነሱ ጋር ስለተያያዘ ተደጋጋሚ ጉዳዮችን በተለይ የውጭ አገልግሎት ላይ አሁን ላይ አዘውትረን እያነሳን ያለ ነው። እኔ ምናልባት ቀሲስ አሁን አዲስ ይዘውት የመጧቸው ነገሮች አሉ አይደለ? በፊት አሁን ትምህርት ሲያስተምሩ ከትምህርታቸው ጋር ተያይዞ ከቤተ ክርስቲያናችን አስተምሩ ያፈነገጡ ትምህርቶችን ያስተምራሉ። እንዲህ ጉዳዮች እየለየን ስናቀርብ ነበር። አሁን አዲስ የሆነው ነገር የዚህ የተሐድሶ መናፍቃን እንቅስቃሴንም የሚደግፉ አይነት ነገሮች እያየን ነው አይደለ? ትኩረታቸው ከክርስቶስ ይልቅ ወደ ግለሰቡ ወደ ራሱ ማንነት የማምጣት ከዛ ቅዱሳንን የሚገዳደሩበት ሐሳቦችን ማንሳት። ለምሳሌ እና አባ ዮሐንስ አሁን ድረስ ጉዳይ የሚያነሱት በተለይ በቃ ማለት ጊዮርጊስ እኔን ያደረገው ቅዱስ ጊዮርጊስ እኔ እኮ ከሱ በላይ በረሃ ተንከራትቼ እዚህ እናንተ ጋር መጥቼ ይሄን አገልግሎት የምሰጠው በዚህ መልኩ ነው የሚሉ የቅስቀሳ ቃላትን ይጠቀማሉና ሰዎች እነዚህን ጉዳዮች ከምን አንፃር ነው የሚያነሱት የሚለውን ጉዳይ በትኩረት ማየት ያለባቸው ይመስለኛል። ከዛው ይሄ ገንዘብና ጥቅምን መውደድ
በተደጋጋሚ ስናነሳው የነበረው ነገር ነው። እነዚህ ሰዎች የሚሰጡት አገልግሎት እያንዳንዱ አገልግሎት አሁን ላይ በገንዘብ እየተቀየረ ነው ያለው። እዚህ ቤተክርስቲያኗ ያላትን የሰውንም የገንዘብንም ሀብት የመቀራመት ተግባር ውስጥ ነው ያሉት እነዚህ ሰዎች። ስለዚህ የገጠሪቷ ቤተክርስቲያን ላይ ለምን አያገለግሉም ብሎ የሚጠይቅ ሰው ያስፈልጋል። የገንዘብ የኢኮኖሚ ችግር ያለባቸው ቦታዎች ላይ ግን የፈውስ አገልግሎት የሚፈልጉ በርካታ አማኝ ባለባት ኢትዮጵያ ለምን አገልግሎታቸውን አላከናወኑም ብለን ስናስብ የነሱ ግብ ሌላ ስለሆነ ባህር ማዶ ተሻግረው ሄደዋል ማለት ነው። ስለዚህ ከቦታ ግዢ ጀምሮ ከፍቃድ አወሳሰድ ጀምሮ እነዚህ በተለይ ፕሮሰስ አድርገው እነዚህን ሁላ ፕሮሰስ አድርገው አልፈው መጨረሻ ላይ ሊያስመርቁ ነው ሲባል ጥያቄ ማስነሳቱ ተገቢ ነው ብለን አናስብም። እነዚህ ሰዎች ከዚህ ከሀገር ውስጥ ሲወጡ ጀምሮ ያለው ነገር ይታወቃል። ስለዚህ አንደኛ ከሀገር ውስጥ ከመውጣታቸው በፊት በሚዲያዎቻቸው ቅስቀሳ ስለሚሰሩ በድብቅ እንኳን አይደለም ቀሲስ የሚወጡት መሸኛ ይዘጋጅላቸዋል። እዛ አቀባበል የሚያደርግላቸው ሰው አስቀድመው ይልካሉ። ስለዚህ ይሄ ፕሮሰስ ሲደረግ ከሀገሪቷ እነሱ ካሉበት ሀገሪቷ ጋር ተያይዞ በህግ የሚጠየቁ ከሆነ በህግ የሚያስጠይቁበትን ነገር ማመቻቸት። ከዛ ውጪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍቃድ ኑሯት የምታገለግልበት ከተማ ላይ በስሙ እንደዚህ አይነት ህገወጥ ሰዎች እንደገቡ በህግ በፍርድ ቤት የሚካሄድበት አግባብም ካለ በፍርድ ቤት ሄደው ማስቆም መቻል አለባቸው። እነዚህ ሰዎች ውግዘት ቢደርስባቸው ክልከላ ቢደረግባቸው ቀሲስ ከስቴት ስቴት እየቀያየሩ ጉዟቸውን ይቀጥላሉ። ምንም ይሄ ያየነው ስለሆነ ማለት ነው። ላለፉት 3 እና 4 ዓመታት እንደዚህ አይነት አገልግሎት ላይ በጣም ትልቅ ተግዳሮት ሆኖ እነዚህ ሰዎች አይተናቸዋል አይደል? ልክ እዚህኛው ሲከለከሉ ወጥተው ራሱ መከልከላቸውን አንስተው እዚህ ሌላኛው ስቴት ላይ በሚቀጥለው 15 ቀን በሚቀጥለው ሳምንት የፎስ አገልግሎት እንደሚሰጡ ነው የሚያነሱትና ይሄንን ግን ሀገረ ስብከቶች ቀድሞ የመከላከል ስራ መሰራት አለበት። ግን ሀገረ ስብከቶች ላይ ብቻ የሚተው ጉዳይ አይደለም። በየአመቱ በየ6 ወራቱ እንግዲህ ያው በየሳምንቱ የሚሰበሰባል የቅዱስ ሲኖዶስ ምልዓተ ጉባኤ አንደኛው ትልቁ አጀንዳ መሆን መቻል አለበት ብለን ነው የምናስበው። መዋቅሩን የመነቅነቅ ጉዳይ ከበፊት ጀምሮ እያነሳን ነበር። ስለዚህ ይሄ ቤተክርስቲያን ራሱ ወንቅሸት ገብርኤል እውነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁጥጥር ስር ነው ወይ? ከሆነሳ በደንብ መታየት የለበትም ወይ? ገዳማት መምሪያ የገዳማት አስተዳደር መምሪያ ራሱ መፈተሽ አለበት። እንደዚህ አይነት ገዳሞችን ቤተክርስቲያኗን ስም የሚያጠለሹ ገዳማት መፈተሽ መቻል አለ። አሁን እሳቸው ወጥተዋል። ማን ነው ተተኪ ሰው አለ ማለት ነው? እዛ እያስተዳደረ ያለው ወይ እያጠመቀ ያለ ሰው አለ ማለት ነው። ምክንያቱም ተጠማቂው በጣም ብዙ ነው አሁንም ያለ የሚወጡ ምስሎች የሚያሳዩት ማለት ነው። ስለዚህ እንደዚህ አይነት ጉዳዮችን በጥልቀት ማየት ይፈልጋል። ከቅዱስ ሲኖዶስ ጀምሮ የሚመለከታቸው የገዳማት መምሪያ ሊሆን ይችላል፣ እንደዚሁም ደግሞ የህግ መምሪያውም ጭምር እነዚህ አይነት ጉዳዮች ምንድነው? በተለይ ውግዘት ከደረሰባቸው በኋላ ያንን ውግዘት ተከታትሎ የሚያስፈጽመው ማን ነው? እነዚህ ሰዎች አልፈጽም ሲሉሳ በህግ አግባብ እንዲጠየቁ የሚያደርገው ማን ነው? እየተያዘባቸው ነው ወይ? በሙሉ ልብ ነው እየተንቀሳቀሱ ያሉት? ስለዚህ እንደዚህ አይነት ጉዳዮች በጥልቀት መታየት መቻል አለባቸው። የመጨረሻ የማደርገው ጉዳይ ቀሲስ እንደው ምዕመናንም ማየት መቻል አለባቸው ብለን የምናስበው እነዚህ ሰዎች እንደዚህ አይነት ችግር ሲያጋጥማቸው ውግዘት ሲደርስባቸው ወይ ደግሞ በተመሳሳይ በእንደኛ አይነት ሚዲያ እነዚህ ሰዎች ላይ ጉዳይ ሲሰራ በሌላ ተመሳሳይ ሚዲያዎች ላይ ቀርበው ራሳቸውን የማስተንተን እነሱ የሚሰሩት ስራ በጣም የቅዱስ ቤተክርስቲያን ስርዓትን የጠበቀ እንደሆነ እንደውም የአባ ዮሐንስ አሁን እያሳዩ ያሉት የዛሬ ስንት ዓመት የተጻፈ በቅዱስነታቸው የተጻፈ ደብዳቤ አለ የሚል ዘሐበሻ እንግዲህ ይዞት የወጣ መረጃን አይተናል። ምናልባት ይሄ ፍቃድ የተሰጣቸው አሁን ለሚሰሩት ህገወጥ ተግባር ነው? ያ አይደለም እኮ አይደለ? ለአንድ አገልግሎት ለመውጣት ሲባል የተወሰደ ፍቃድን ወይ የተሰጠ ኃላፊነትን ለእንደዚህ አይነት ህገወጥ ተግባር ማስፈጸም ያደርጎ መዋሉ አግባብ አይደለም። ስለዚህ እንደዚህ አይነት ጉዳይ ሲቀርብ እነዚህ ሰዎች እንግዲህ ያው ሚዲያም እንዳላቸው እያየን ነው። ራሳቸው አቋቋማቸው ሚዲያዎች ብቻም ሳይሆን እኛ ተከፋይ ልንላቸው የምንችላቸው ሚዲያዎች፣ ምክንያቱም መረጃና ማስረጃ አጣርቶ ማቅረብ የአንድ ጋዜጠኛ ወይ የአንድ ሚዲያ ኃላፊነት ነው፣ ግዴታም ነው፣ የተቀመጥንበት ግዴታችን ነው። ስለዚህ እነዚህን ግዴታዎች ወደ ኋላ በማለት እነዚህን ግለሰቦች ከዚህ በፊት የሚያየነው ልምድ ምንድነው? ተደጋጋሚ ዶክመንታሪ ስንሰራባቸው እነዛ ሚዲያዎች ላይ ይሄዱና የተገላቢጦች ስራዎች ነው የሚሰራው። ስለዚህ እኛ ስንላቸው የነበሩ ነገሮች እያደጉ መጥተው የቅዱስ ቤተክርስቲያንን መዋቅር በዚህ ሰዓት እየተገዳደሩ እስካሉ ድረስ ይህን የሚያደርጉ ሚዲያዎችም ራሳቸውን መፈተሽ መቻል ያለባቸው ብዬ ነው ማስበው። በጣም አሰፋው ቀሲስ፣ እርግጥ ነው የዛሬ ዋና ጉዳያችን ነው። ምክንያቱም ሁሌም መግለጫ ወጣ ብለን ውግዘት ተነሳ ብለን መረጃዎችን ከመቀባበል በዘለለ እዛ ያለው ምዕመን እዚህ ያለነው ምዕመን ቤተሰቦቻችን ናቸው ብዙዎቹ እዛ ያሉትና
እውን ያለው መረጃና ማስረጃ ይሄ ነው ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈውስ አገልግሎት የሚሰጠው በእነዚህ በሁለትና በሶስት ከአምስት ባልበለጡ አጥማቂያንና ባህታውያን ነው ወይ የፈውስ አገልግሎት የሚሰጠው? በየገዳማቱ የሚደረጉ የፈውስ ጸሎቶች እውን ማን ነው እየሄደ እዛ እየዳነ ያለው ከዛ ስርዓት እየተካፈለ ያለው ስንል ምንም በጣም ጥቂት የሚባል ሰው ነው ያለው። ስለዚህ እሱ ላይ ግንዛቤ መፍጠር ስራዎች በሀገር ውስጥም እስከ ውጭ ያለው ጋር መስራት መቻል አለብን። እነዚህ ሰዎች እንግዲህ መዳረሻቸውን ቀጣይ ወደ አረብ ሀገራት እንደሚያደርጉ በማስታወቂያዎቻቸው እያየን ነው። እዛ ደግሞ ብዙ ጥያቄዎች የሚያነሱ እህቶቻችን ወንድሞቻችን ስላሉ እዛ ከመድረሳቸው በፊት ግን እልባት ስለሚሻ ነው ሰፊ ጉዳዮችን ማንሳት የፈለግነው። ቀጣይ አቅጣጫቸውንም እያየን ስለሆነ እዚህ ማህበራዊ ሚዲያ ላይ ማለት ነው። የሚጨምሩት ነገር ካለ ይጨምሩና ወደ ቀጣይ እንገባለን። መልካም። እሺ አሁን አንድ ሁለት ሀሳቦች ላክልና ወደ ቀጣይ ሀሳባችን እንቀጥላለን። በተለይ በተደጋጋሚ ስናነሳው እንደነበረ አሁንም መድገም የሚያስፈልገን ነገር ምንድነው? ይህን ጉዳይ በዛሬ ዕለት ማምጣት የተፈለገበት ዋነኛው ዓላማ ጉዳይ አሳሳቢ የሆነ ስለሄደና ሌላ መልክ እያዘ ስለሄደ ነው የሚል ሀሳብ ቢነሳ ጥሩ ነው ብዬ አምናለሁ። በተለይ የቤተክርስቲያን መዋቅራዊ አስተዳደር ማዕከል የሚያደርገውን ያንን የሚጋፋ ነገር ከጊዜ ወደ ጊዜ እየባሰ ስለመጣ ነው። በጣም ከባድ ነው ነገር ላይ እሱ። ከዛ ደግሞ እንደገና ይሄ ራስን ማለት እኔ አሁን ከምንፍቅና የማይተናነሱ ምንፍቅናዎች አሉ፣ ንፋቄዎች አሉ። ለምሳሌ አሁን ድል ከነሱ ቅዱሳን ድል ያነሳ ገና ብዙ ዋጋ ሊከፍል የሚችል ሊጋደል የሚችል የሚጠበቅበት ገና በክርስትና ጀማሪነት ህይወት ውስጥ ያለ ሰው ድል ከነሱ ቅዱሳን ጋር ማስበለጥ የሚችል እንቅስቃሴ ውስጥ ብዙ የገቡ ሰዎች አሉ። አንድ የምናየው በዚህ መንገድ ነውና እኔ አደገኛ ነው ይሄ። ስለዚህ ፍቃድም የሚሰጡ አካላትም ቢሆኑ በጣም ጊዜ ወስደው ማሰብ ያለባቸው ይመስለኛል። እኔ እንደ ሀገረ ስብከቱ ያወጣቸው መግለጫዎች አሉ፣ እንዲሁም ደግሞ በጊዜውም ያስቀምጣቸው ሐሳቦች አሉ። ግን ያ በቂ ደግሞ አይደለም፣ ምንጩ ራሱ ማለት ነው ገና ከመሰረቱ። ከዛ ባለፈ ደግሞ እንደዚሁ የቤተክርስቲያን ድምጽን የቤተክርስቲያን አስተምሮ ማዕከል የሚያደርግ እንቅስቃሴ ይሄ ማድረግ መከተል የምእመናን ግዴታ ድርሻ ይሆንና ከዛ ውጭ ያለው አጠቃላይ ይሄ መዋቅራዊ አሰራር ላይ በተመለከተ ግን የሚጠበቅበት አካል በሚጠበቅበት ልክ ደረጃ ስለማይሰራ ነው ይሄ ሁሉ ችግር የተፈጠረውና እዛ ላይ በደንብ ጊዜ ወስዶ መስራት የሚያስፈልግ ነው ብለን እናስባለን። ትልቁ ነገር ደግሞ በተለይ ገንዘብ ተኮር አገልግሎት ማገልገል፣ ስርዓተ ቤተክርስቲያን የሚያፋልስ አገልግሎት ማገልገል፣ የቤተክርስቲያን ቀኖናዊ አስተምሮን የሚያፈርስ አገልግሎት ማገልገል ይሄ ከክርስትና አስተምሮ አንፃር ምንም ቦታ የሚሰጠው ስላልሆነ መገደብ አለበት ነው እና መስመር እሱ በደንብ ማበጀት አለብን የሚል ሐሳብ ለማንሳት ያህል ነው። ትልቅ ደግሞ ነገ ከነገ ወዲያ የምንፈራው ይሄ በምዕራቡ ዓለም ላይ የነበረው በተለይ ከክርስትና አስተምሮ እንዲወጡ ያደረጋቸው ልምምድን ወደኛ ቤተክርስቲያንም እንዳይመጣ መገደብ እንዳለብን ስለሚሰማ ነው ሐሳቡ ተደጋጋሚ ያነሳ ነው። ከምን በላይ ደግሞ የሚጠፋ ምእመን ነው በዚህ መሃል ላይ። ስለዚህ የምእመን መጥፋት የምእመን ህይወቱ መዳከም ማያሳስበን ከሆነ በጣም አደገኛ እንደሆነ ስለምናስብ ነው በዚህ መንገድ ያመጣ ነው። ወደ ቀጣይ ጉዳያችን እናፈ ነው። መልካም ቀሲስ፣ ያው ቀጣይ አጀንዳችን በመግቢያ ላይ እንዳነሳውትኝ ወደ ምስራቅ አርሲ ሀገረ ስብከት ነው ይዞ ነው የሚሄደው። ምስራቅ አርሲ ሀገረ ስብከት ዛሬ እንግዲህ እንዳጋጣሚ ሆኖ ሁለቱም አጀንዳዎች የምናነሳቸው አጀንዳዎች ቀደም ሲል የማህበረ ቅዱሳን ሚዲያ ከፍተኛ ትኩረት ሰጥቶ ሲሰራባቸው ከነበሩ ርዕሰ ጉዳዮች እንግዲህ ሰሞነኛ ደግሞ አጀንዳ ሆነው ስለመጡ ነው ይዘን የመጣ ነው። የምስራቅ አርሲ ሀገረ ስብከትን ጉዳይ በተደጋጋሚ ስናደርስ ቆይተናል። እንግዲህ የምስራቅ አርሲ ሀገረ ስብከት ላለፉት 3 እና 4 አመታት ለኦርቶዶክሳውያን በጣም ከባድ ቦታ የሆነ በተለይ ሽርካ ወረዳን ስሟን ራሱ ስንሰማ በህይወት ያጣናቸው በርካታ የቤተክርስቲያን አገልጋዮች በርካታ ምእመናን የተገደሉበት ሁኔታ የተቀበሩበት ሁኔታ እነሱን ስናስብ እዚህ ከዚህ በፊትም ስንነጋገር እንደነበረው ለማውራት የሚከብዱ ካሉን መረጃዎችና ማስረጃዎች ለተመልካቾቻችን ማቅረባችን መረጃ ከመስጠት በዘለለ ማቅረባችን ብዙ ኦርቶዶክሳውያንን እንደው ቁጭት ውስጥ የሚከቱ ጉዳዮች ናቸው በሚል በጣም ከደረሱ መረጃዎች በፐርሰንት እየቀነስን ለተመልካቾች ስናደርስበት የነበረው ሁኔታ ነው የነበረው እንደሚያስታውሱት። ከዛ ውጭ ግን የኢሰመጉም ጭምር መረጃዎችን ይዞ ወጥቷል። ቢቢሲ ተደጋጋሚ ማስረጃዎችና መረጃዎችን እየያዘ ሲያደርስ ቆይቷል። እንግዲህ ላለፉት አመታት እንዳልኩትኝ እኛም እናምነው ምስራቅ አርሲ ላይ በተለይ ሽርካ ላይ የቤተክርስቲያን አገልጋዮች አንዳንድ ቤተክርስቲያን እስኪዘጉ ድረስ በማሳደድ ሲገደሉ ቆይቷል።
ምዕመናን ሲገደሉ ቆይተዋል። አንዳንድ አካባቢ ላይ ሙሉ ለሙሉ በሚባል ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን የማጽዳት ስራ ስልታዊ በሆነ መንገድ ሲሰራ ተመልክተናል። ይህንን እንግዲህ የዞኑ አስተዳዳሪ ጭምር የካዱበትን ሁኔታ የቅርብ ጊዜ ትውስታችን ነው። እንደው አሁን ይህ ዓመት ከገባ እንኳን በ14 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የአንድ ቤተሰብ የሚባሉ ሰዎች የተገደሉበት ሁኔታ የቅርብ ጊዜ ትውስታችን ነው። እንግዲህ ለሱ ጉዳዮችን ለማጣራት በሚደወል ሰዓት የዞኑ አስተዳዳሪ የጸጥታ ዘርፍ ኃላፊም ዞኑ ላይ ምንም ነገር እንዳልተፈጠረና የልማት ስራ ላይ እንደሆኑ ነው ሲያነሱ የቆዩት። ስለዚህ ደግሞ በርካቶች ተሰደዋል፣ ስደት ላይ ነው ያሉት። እዚህ መዲናችን አዲስ አበባ አዳማ ላይ ብዙ ስደተኞች አሉ፣ የአካል ጉዳት ደርሶባቸው ብዙ በሆስፒታል እየተኙ አሉ ስንል ተደጋጋሚ ስናቀርብ ስንሞግት ቆይተናል። ይህንን ያላመነው የዞኑ አስተዳደር እንግዲህ ዛሬ ላይ እግዚአብሔር ይመስገን አንዱ ጅምር ነው ብለን ብናስብም አምኖ ደግሞ እነዚህን ተፈናቃዮች ወደ ቀያቸው እየመለስኳቸው ነው ሲል ነው መረጃ ይዞ የወጣው። ሀገረ ስብከቱም እንግዲህ አብሬ ስራ ሰርቻለሁ ብሏል። በተደጋጋሚ ሀገረ ስብከት ጋር ስልክ ደውለን እንግዲህ ምን አይነት ሂደቶች አልፈው ይሆን የሚለውን ለማጣራት ያደረግነው ሙከራ ሳይሳካ ቀርቷል። እስካሁን እንግዲህ ለተመልካቾች ቀጣይም ያሉ መረጃዎችን እንግዲህ ከአካባቢው በደንብ ለማጣራት ነው የምንሞክረው። ነገር ግን እዚህኛ ጋር መጥተው ብዙ ማስረጃና መረጃ የሰጡን በህይወት ተርፎ እዚህ በስደት መጥተው በህይወት ተርፎ እዚህ ልመና ውስጥም ጭምር ያሉ ካህናት አባቶች እንዳሉ ስናደርስ ቆይተናል መረጃዎች። አሁን ይሄ ተሰጥቷል የሚባለው ቦታ እንግዲህ እነዚህ አባቶች እንደማያውቁት ሀሳቡንም እንደማያውቁትና እስከዛሬ ምንም አይነት ነገር እንዳልተደረገላቸው ነው እያነሱ ያሉት። እንግዲህ በዚህ ጉዳት 7 የቤተሰቡን አባል ያጣ አንድ ወንድም አለ እዚህ ከተማ ውስጥ። እሱ ጋርም ስልክ ለመደወል ሙከራ አድርገናል። እሱም እያለ ያለው አልተደወለልኝም፣ ቦታው ላይ ማልሄድኩምና ዜና ልክ እንደናንተ ነው ያየሁት የሚል ማስረጃ ነው የወጣው። ምናልባት እንግዲህ ሀገረ ስብከቱን በቀጣይ ይዘኑትን ጉዳዮችን የምናይ ነው የሚሆነው። ምናልባት ቀሲስ እርሶ የሚጨምሩት ነገር ይኖራል ብዬ አስባለሁ። እንግዲህ ከሰላማዊ ኑሮ ተፈናቅሏል፣ ሰው ንብረት ወድሞበታል፣ በርካታ ጉዳዮች እንዳሉ ስንዘግብ ቆይተናል። ከብቶቹ ተነድተው ተወስዶበታል፣ በማሳ ላይ ያለ እህል ተቃጥሎበታል፣ በአጨዳ ላይ ያለ እዛው የሚያጭደው እህል ላይ የተገደሉ ብዙ ኦርቶዶክሳውያን እንዳሉ ስናነሳ ቆይተናል። ከነዚህ ሰዎች ውስጥ ምን ያክል ሰው ነው የደረሰው? አሁን ቦታ የተሰጠው በትክክለኛ ቦታ ተሰጥቶት ከሆነስ እውን ኦርቶዶክሳውያን ተሰደው በኦርቶዶክሳውያን መጠለያ ጣቢያ ወይ ደግሞ ሸሽተው ከነበሩት ጋር ከሙስሊም ወንድሞችና እህቶቻችን ጋር ነበሩ ወይ? አሁን የርክክቡ ላይ ያየነው ነገር ዝብርቅርቅ ያለ ነገር ስለሆነ ማለት ነው። ይህን ነገር በጣም ማጣራት የሚፈልግ ነገር ነው ብለን የምናስበው እንግዲህ ያው እነዚህ ስደተኞች ከጉና ሽርካ፣ ሆንቆሎ ከሚባሉ ቦታዎች ላይ ነው ሲሰደዱ የነበረው። ሽርካ ያው በዋናነት በአመት 2-3 ጥቃት የሚፈጸምበት ቦታ ስለሆነ ማለት ነው። ስለዚህ እሺ ይሁን ይሄ ስራም ተሰራ ቀሲስ፣ ጥያቄያችን ዋና ጥያቄያችን የሚሆነው ምናልባት ለተጨማሪ ጥቃት ላለመፈጸሙ ምንድነው ማስተማመኛው? አካባቢ ላይ የጸጥታ ኃይል እንደሌለ፣ አካባቢ ላይ የሚንቀሳቀስ ሚኒሻ ግን ከጫካ የሚወጣ አካል እንደ ልቡ ከተማ ውስጥ ገብቶ የሚወጣበት ነገር እንዳለ ተደጋጋሚ እየሰማን ያለ ነው። አካባቢ ላይ ከመሬት ርክክብ ጋር ተያይዞ ዞኑ ምን አይነት ቦታ እንዳስረከበ የቅርብ ጊዜ መረጃና ማስረጃ ለተመልካቾችም አደርሰናል። እንዳጠቃላይ ቀሲስ ሰፊ ነገሮችን አንስቻለሁ። እርግጥ ነው ሽርካ ላይ በተደጋጋሚ ሰሞኑን በተለይ በስልክም ቆይታ ሳደርግ ስለነበረ እኔ ጉዳይ ከሰማን ጀምሮ አካባቢ ላይ እየደወልኩኝ ከዚህ በፊት ጥቃት የደረሰባቸው ሰዎችን እንደዚሁም ደግሞ የመንግስትም የቤተ ክህነትንም አካላት ለማግኘት ሙከራ ሳደርግ ነበር። ለዛ ነው ብዙ መረጃዎች ሳቀርብ የነበረው። እርስዎ እንዳጠቃላይ ይህን መረጃ እንዴት አዩት? እንደ አንድ የመገናኛ ብዙሃን ዳሰሳስ በምን መልኩ መቅረብ ያለበት ይሄ ጉዳይ? የምስራቅ አርሲ ሀገረ ስብከት ጋር ተያይዞ የሚነሱ ሀሳቦች እኛም እንግዲህ ከ2 ዓመት በላይ እንግዲህ ስናነሳው የነበረ ጉዳይ ነው። እስካሁን ድረስ ግን ዘለቄታዊ መፍትሄ ያላገኘ አካባቢ ነው። ምናልባት እነዚህ ቦታዎች ደጋግመው የምናነሳበት ምክንያት በጊዜው ከተፈጠረው ችግር ባለፈ ነገ ከነገ ወዲያም ስጋት ቀጠና ከመሆኑ አንጻር ነው። ከዛ ባለፈ ደግሞ እዛ የሚፈጸም አጠቃላይ ድርጊት ይሄ ክርስቲያኖችን የመግደል፣ የማሳደድ፣ ንብረትን የመቀማት፣ የመውረስ ጉዳይ በተመለከተ ሌላ ቦታ የሚፈጸም ስለሆነ እንደ ማሳያም ጭምር እንዲያገለግል ከማሰብ አንጻር ነው እንጂ ሌላ ቦታ ከዚህ የሚብስና ይህን የሚተካከል ነገር የለም ማለት አይደለም። እንግዲህ ይህንን ሀሳብ ሰፊ ጉዳዮች አንተ አንስታል። እኔ ጥቂት ጉዳዮች ብቻ ላምጣኝ ነው። እኔ የገረመኝ ነገር ምንድነው እነዚህ ከ200 በላይ የሆኑ አባወራዎች መሬት ተቀበለዋል የሚል ሀሳብ ነበረ ሲቀርብ የነበረው። አንዳንዶቹ ደግሞ አቅም የሌላቸው መስሪያም ጭምር እዛው
በተወሰነ መንገድ ድጋፍ አድርገናል። ይሄ ደግሞ ራሱ ሀገረ ስብከቱም የዚህ ጉዳይ ተባባሪ ነው የሚል ጉዳይ ሲነሳ የነበረ ነገር ነውና ይሄ መሆኑ መጥፎ አይደለም፣ ጥሩ ነው። ሌላ ሰው ማግኘቱም ምንም የሚያህል ቀር የሚል ጉዳይ አይደለም፣ ጥሩ ነው። ሰው ለጊዜው ስርዓት አምልኮ እየፈጸመ የራሱ የግል ስራው እየሰራ ማህበራዊ ህይወት እየተካፈለ የሚኖርበት ቦታ ማግኘቱ ምንም ያነገው ነገር የለውም፣ ደስ የሚል ነገር ነው። ትልቁ ጥያቄ ሆኖ የሚነሳ ጉዳይ ግን በትክክል በሃይማኖት ምክንያት ወይም ክርስቲያኖች ኦርቶዶክሳውያን በመሆናቸው ምክንያት የተፈናቀሉ ምእመናን ናቸው ወይ የሚለው ጉዳይ ግን በጣም አጠያቂ ጉዳይ ነው። ምክንያቱም በራሱ በዞኑ ሚዲያ ላይ ሲተላለፍ የነበሩ ቪዲዮዎችም እንደምንመለከተው ከሆነ ሌሎች አካላትም ጭምር የሌላ ቤተ እምነቶችም ጭምር አለ እና ያንን ለይቶ ማቅረብ የሚቻልበት መንገድ መፈጠር ነበርበት ብለን የምናስበው። እውነት ለመናገር ከአንድ ጊዜ ወይ ከሁለት ጊዜ በላይ ያለፈ ነገር የእስልምና እምነት አማኞች ወይም ደግሞ በእስልምና እምነት ውስጥ ያሉ አማኞች ሙስሊሞች ተፈናቀሉ የሚል ጉዳይ ሲወጣ አልሰማንም፣ አላየንም። ይሄ ጉዳይ በተደጋጋሚ በየሚዲያው እንደ ሀገረ ስብከትም ጫና ተፈጥሮ ሲነሳ የነበረ ጉዳይ ኦርቶዶክሳውያን ከዛ ቦታ የማጽዳት ስራ እየተሰራ ነው የሚል ነበር ሲነሳ የነበረው። ስለዚህ ያንን ሊመልስ የሚችል ስራ ነው ወይ ከተባለ አይደለም። እሺ እንበል ቦታ አገኙ እንበል፣ ችግር የለውም። ግን ችግር እሱ ነው ወይ ነው? አሁን ትናንት የነበራቸው ቦታ ያጡ ሰዎች አሁን እንደገና ቦታቸው አገኙ እንበልና ግን እኮ እዛ ውስጥ ብዙ ጥያቄዎች አሉ። አንደኛ አካባቢ የስጋት ቀጠና ነው። ይሄ ህልውናን ለማጣት መሰጋበት አካባቢ ነው። ሁለተኛ ደግሞ ትናንት ከትናንት ወዲያ የነበራቸውን ሀብት የነበራቸውን አቅም ደግሞ ያ ሁሉ ደግሞ የለም አሁን። ስለዚህ ያንን ሊተካ በሚችል መንገድ ነው ወይ የሚለው ሐሳብ በጣም ምንም እዛ ውስጥ ጥያቄ ውስጥ የገባ ጉዳይ እንዳልሆነ ማሰብ ያስፈልጋል። እና እኔ ከሰላማዊ ኑሮ መፈናቀል ንብረታቸው የወደመባቸው አጠገባቸው ነው የተገደለባቸው አጠቃላይ በተመለከተ ማዕከል ያረገ ስራ ነው የሚል ሐሳብ የለንም። ስለዚህ ያንን ደግሞ ካለ በደም ሊያሳምን በሚችል መንገድ ብሪፍ ማድረግ ይጠበቅበታል ነው እንደዞን። ይሄን እንድንል የሚያነሳሳ ምንድነው? ታሳውስ እንደሆነ በጊዜው ራሱ ዞን ነበር የካደው። በኃላፊነት ተቀመጡ በጊዜው አንተም ኮሚኒኬት አድርገሃል በደንብ አድርገህ ሲጽፉትም እንዳየነው ሲያጋሩትም እንዳየነው ምንም ሃይማኖታዊ ጥቃት ሲፈጸም አልነበረም። የሞተ ኦርቶዶክሳዊ የለም ነበረ። እንዲያውም የሚሰራው የልማት ስራ ወይም ደግሞ ያ የሚሰራ የልማት ስራ ለማደናቀፍ የሚነሳ ሐሳብ ነው የሚል ነበር እንጂ አይደለም ያ ሁሉ ቁጥር ይቀርና አንድ ሰው ራሱ የሞተበት እንኳን አይመስልም ነበር እና ያን ሐሳብ ሲያቀርብ ነበርና ያው ይሄኛው መረጃ የሚያሳየው ገመቱ አካባቢ ሰው ተፈናቃይ ነበረ ነው። አሁን በተቀራኒ ሚዲያው ራሱ ማነው ራሱ ዞኑ ትናንት ከትናንት ወዲያ የካዳቸው ጉዳዮች እንደገና ቀለው ሲያመጣበት ምክንያት ራሱ መመርመር አለበት ብዬ ነው የማስበው እኔ። ዝሮ ይሄ ከሰብአዊ ቀውስ ጋር የተያዘ ከመፈናቀል ጋር የተያዘ ትናንት የነበራቸውን አቅም ከማጣት ጋር የተያዘ ያ ብቻ ነው የሚመስል በነገር ላይ በጣም ይው አሁን በአንድ አካባቢ ላይ የሰላም የጸጥታ ደህንነት ሲነሳ ወይም ደግሞ ስጋት ሲነሳ ትልቁ ነገር መሰረታዊ የሚባሉ የኑሮ መሰረታዊ የሚባል የሕክምና ጉዳዮች ይታጣሉ። ስለዚህ ሰው በተለያየ መንገድ የሚሞትበት መንገድ የሚቸገርበት መንገድ የበለጠ ነው የተጋለጠ የሚሄደው እና ያንን የበለጠ ስጋት የሚከት ጉዳይ ነው እንጂ መፍትሄ የሚያመጣ ነገር እንዳልሆነ ማሰብ አስፈላጊ ነው። እኔ እንደ ሀገረ ስብከቱም ግልጽ ባልሆነ ጉዳይ መተባበር የለበት ብለን እናምናለን። ከሆነም ደግሞ በደንብ ግልጽ ማድረግ አለበት። ትናንት ከትናንት ወዲያ የምስራቅ አርሲ ሀገረ ስብከት ሲነሳበት የነበረ ጉዳይ ነበረ ነው። ከነዛ መካከል አንዱ ይህንን ነው። በጊዜው ድምጽ አልሆነም ለምእመናን፣ በጊዜው ጫና ፈጥሮ መፍትሄ የሚመጣበት መንገድ አላመጣም፣ ወይም ደግሞ ቢያንስ የተቃውሞ ሐሳብ እንኳን ሲያነሳ አልነበረም የሚል ነበር ስናነሳ የነበረውና ቢያንስ ይህንን ሊመልስ የሚችል እንቅስቃሴ መታየት ነበረበት ብለን እናምናለን። ለቀጣይ ጊዜም ቢሆን ደግሞ በተለያየ ጊዜ ላይ ድምጽ እንሆናለን ሲሉ የነበሩ ወይም ደግሞ ሲቃወሙ የነበሩ ይህ ጉዳይ ተመልክተው አይተው ቢያንስ አካባቢው አሁን በዘለቀታዊ መንገድ ሰላም የሚያገኝበት እንቅስቃሴ ውስጥ ቢገባ ጥሩ ነው ብለን እናስባለን። የሚበቃን ይመስለኛል። መልካም በዚሁ እናጠቃልላለን። ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የዛሬ መገናኛ ብዙሃን ዳሰሳ እዚህ ጋር ይጠናቀቃል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረን ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።